በአንድ ወንዝ ላይ የተነሳውን የዛሬው ውዝግብ ስንመለከት የቅርብ ጊዜ ጉዳይ ይመስላል አይደል? ግን እውነታው የታሪክ በሺዎች የሚቆጠሩ ዓመታትን ወደ ኋላ ይመለሰናል። መነሻውም ከዓለማችን እጅግ ጥንታዊ መዛግብት አንዱ ነው። ዛሬም የምናየውም ይህንኑ ነው። በአንድ ወንዝ ላይ የተመሠረቱ ሁለት ጥልቅ እምነቶች እንዴት ፊት ለፊት እንደተጋጩ። እንግዲህ የሁሉም ነገር መነሻው ይሄ ጥቅስ ነው። በመጽሐፍ ቅዱስ የመጀመሪያው መጽሐፍ ዘፍጥረት ውስጥ የሚገኝ በጣም የሚገርመው ይሄ ጥቅስ ከኤደን ገነት ከሚፈሱት 4 ወንዞች አንዱን ወስዶ በቀጥታ ልለየው በምንችለው ምድር ላይ ነው የሚያስቀምጠው። ጊዮን በኩሽ ምድር ይፈሳል ይላል። እዚህ ጋር በጣም ወሳኝ የሆነ ነጥብ አለ። ጊዮን እና ኩሽ የሚሉት ቃላት እንዴት እንደተሳሰሩ መረዳት አለብን። ታሪካዊ መዛግብት እንደሚያሳዩት ኩሽ የሚለው ስም ለዛሬዋ ኢትዮጵያና አካባቢዋ ያገለግል ነበር። ስለዚህ ኢትዮጵያ ከጊዮን ወንዝ ጋር ያላትን ግንኙነት ስታስረዳ የምትመሰረተው በዚህ ታሪካዊና መጽሐፍ ቅዱሳዊ መሰረት ላይ ነው። ያው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባኤ ማለት ዝም ብሎ ወንዝ አይደለም፣ በፍጹም ከዚህ እጅግ የላቀ ትርጉም አለው። ከኤደን ገነት የሚመነጭ ቅዱስ ጊዮን ወንዝ እንደሆነ ነው የሚታመነው። ስለዚህ እንደ ተራ የተፈጥሮ ሀብት ሳይሆን እንደ ቅዱስ ርስት ነው የሚቆጠረው፣ መንፈሳዊ ማንነት ያለው ክቡር ወንዝ። እሺ፣ እስካሁን ስለ ወንዙ መነሻ ነው ያወራ ነው። አሁን ደግሞ ታሪኩን ይዘን ወንዙን ተከተለን ወደ ታች እንውረድ፣ ወደ ግብፅ እና እዚህ ላይ ነገሮች ሙሉ በሙሉ ይቀየራሉ። ያ የቅድስና እና የበረከት ታሪክ ወደ አስፈሪ ትንቢታዊ ማስጠንቀቂያ ነው የሚለወጠው። ነቢዩ ኢሳይያስ ስለ አባይ ወንዝ የተናገረው ትንቢት እውነት ለመናገር በጣም አስደናቂ ነው። የሚስለው ስዕል እጅግ አስፈሪ ነው። እስቲ ምን እንደሚል በጥሞና እንስማ። ግን በዚያ አያበቃም። ወንዙ ዝም ብሎ ውሃው ይቀንሳል ሳይሆን ደርቆ ይጠፋል ነው የሚለው። ይህ እንግዲህ በወንዙ ላይ ለተመሠረተ ሥልጣኔ ፍጹም የጥፋት ምልክት ነው። ከወንዙ መድረቅ አልፎ ትንቢቱ በሰዎች ሕይወት ላይ ስለሚመጣው መከራ ይናገራል። ኢኮኖሚው ይናጋል፣ የኑሮ ዘይቤው ይፈርሳል፣ ሰዎችም ያለቅሳሉ ይላል። በጣም ከባድ ማስጠንቀቂያ ነው። ታዲያ ይሄ ትንቢት ለምን እንዲህ ያስፈራል? ምክንያቱም አባይ ለጥንቷ ግብፅ ዝም ብሎ ወንዝ አልነበረም። በፍጹም የሕይወታቸው እስትንፋስ ነበር። ሥልጣኔያቸው በሙሉ የተገነባው በአባይ ዙሪያ ነው። ምግብ፣ ኢኮኖሚ፣ ባህል፣ ሌላው ቀርቶ ሃይማኖታቸው ሳይቀር ከአባይ ጋር የተቆራኘ ነበር። ስለዚህ ወንዙ ከከሸፈ ግብፅ በሙሉ ትከሸፋለች ማለት ነው። እንግዲህ ይህ ሁሉ ጥንታዊ ታሪክ ነው ብሎ ማሰብ ቀላል ነው፣ ግን አይደለም። አሁን በቀጥታ ወደ ዛሬው ዘመን እንምታና ይሄው ጥንታዊ ትርክት፣ ይሄው ስር የሰደደ ፍርሃትና እምነት እንዴት ተጨባጭ በሆነ የኮንክሪትና ብረት ግጭት ውስጥ ፊት ለፊት እየተጋጨ እንደሆነ እንይ። እናም የዚህ ዘመናዊ ግጭት ማዕከል ላይ ያለው ታላቁ የኢትዮጵያ ሕዳሴ ግድብ ነው። ይህ ግድብ እነዛን ጥንታዊ ትንቢቶች ከታሪክ መጽሐፍ አውጥቶ የዕለት ተዕለት ዜና ርዕስ አድርጓቸዋል። ግጭቱንም ከመቼውም ጊዜ በላይ ቁሳዊ እና ተጨባጭ አድርጎታል። እና ይህ ነው ነገሩን ውስብስብ የሚያደርገው። በአንዱ ወንዝ ላይ ሁለት ተለያዩ ግን ሁለቱም ጥልቅ መሠረት ያላቸው እውነቶች ፊት ለፊት ተጋጭተዋል። በአንድ በኩል ኢትዮጵያ ይህ ከእግዚአብሔር የተሰጠኝ ቅዱስ የጊዮን ስጦታ ነው፣ ሕዝቤን ከድህነት የማወጣበት ትላለች። በሌላ በኩል ደግሞ ግብፅ ይህ የሕልውና ጉዳይ ነው፣ ውሃው ከቀነሰ የኢሳይያስ ትንቢት ይፈጸምብናል የሚል ስጋት አላት። እሺ፣ ይህ ሁሉ ግጭትና ውጥረት ተስፋ አስቆራጭ ሊመስል ይችላል። ግን በሚገርም ሁኔታ መፍትሄውም በዚያው በጥንቱ መጽሐፍ ውስጥ ተቀምጦ ሊሆን ይችላል። እስቲ ከግጭቱ ባሻገር በትንቢት ውስጥ የተመለከተውን የሰላም ራዕይ እንመልከት። እናም በመጽሐፍ ቅዱስ ሊቃውንት የሚቀርበው ዋናው የመፍትሄ ሐሳብ ይሄ ነው። ወንዙን የእኔ ነው ከሚል የባለቤትነት ስሜት ወጥቶ የጋራችን ነው፣ በጋራ ልንጠብቀው ይገባል ወደሚል የመጋቢነት አስተሳሰብ መሸጋገር። ይህ ትልቅ የሐሳብ ለውጥ ነው። በጣም የሚያስደንቀው የኢሳይያስ ትንቢት በዚሁ ምዕራፍ ውስጥ ስለ አንድ የሰላም ራዕይ መናገሩ ነው። የሦስትዮሽ በረከት ይሉታል። እና ይህ ራዕይ ታሪካዊ ጠላቶች የነበሩትን ግብፅን፣ እስራኤልን እና አሶርን፣ ያው አሶር ስንል የድሮዋን ኃያል ሀገር ነው፣ የዛሬዋ ሶሪያና ኢራቅ አካባቢ የነበረችውን በሰላም መንገድ አንድ ላይ ያመጣል። እና የትንቢቱ ፍጻሜ የመጨረሻው ራዕይ ይህንን ነው የሚለው፣ ከግጭት ይልቅ ትብብርን፣ ከጦርነት ይልቅ በረከትን የሚያሳይ አስደናቂ ራዕይ ነው። ሀብትን በጋራ ስለመጠቀምና ለመላው ቀጣና ስለሚሆን የጋራ በረከት ነው የሚናገረው። እናም በመጨረሻ
ይሄ ጥያቄ ላይ እንደርሳለን። አንድ ጥንታዊ ጽሑፍ የዘመናችንን እንዲህ ያለ ከባድ ችግር ሊፈታ ይችላል? ምናልባት መልሱ ያለው በግድቡ ኮንክሪት ወይም በወንዙ ውሃ መጠን ላይ ሳይሆን በእነዚህ ጥንታዊ ታሪኮች ጥልቅ ትርጉም ውስጥ ተደብቆ ይሆናል።